በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ ተጀምሯል። ቀደም ሲል የነበረው የተኩስ አቁም ስምምነትም ተጥሷል። ሁኔታ ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ተሰግቷል። አሜሪካ ጃክስ ከሚሰኝ አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረ የኢራን ነዳጅ ጫኝ መርከብና በተባበሩት አረብ ኤሚሬትስ የፉጃራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል ኢራን አሳውቃለች። የፍንዳታው ድምፅም ኤሚሬትስ ድረስ ይሰማ ነበር። በሌላ በኩል የአሜሪካ ጦር ኢራን ያለምንም ትንኮሳ ጥቃት ማድረሷንና ለዚህም የሚገባትን ምላሽ ለመስጠት ጥቃት መፈጸሙን ገልጿል። የእስራኤሉ ሃዩም ሚዲያ ሁለቱ ኃይሎች በሰርጡ ላይ የቀጥታ የተኩስ ልውውጥ ማድረጋቸውን ገልጿል። የትራምፕ ደጋፊ የሆነው ፎክስ ኒውስ በበኩሉ የአሜሪካ ጦር በኢራን የቃሽምና የባንደር አባስ ወደቦች ላይ የአየር ድብደባ መፈጸሙን ገልጿል። በተጨማሪም አሜሪካ ከቀጠናው ሀገራት ጋር በመተባበር በኪሚር በሲሪክና በቃሽም ደሴት የባህር ዳርቻዎች በሚገኙ ስፍራዎች ላይ ጥቃት መፈጸሟንም የኢራን ወታደራዊ ባለስልጣናት ገልጸዋል። የኢራን ጦርም ለተሰነዘረበት ጥቃት ወዲያውኑ የአጸፋ ምላሽ መስጠቱን አስታውቋል። የኢራን ባህር ኃይል በሶስት የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑንና በሆርሙዝ ሰርጥ ምስራቃዊ ክፍልና በቻባህር ወደብ ደቡባዊ አቅጣጫ በሚገኙ የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱን የሀገሪቷ ሚዲያዎች አትተዋል። እስከ ንጋት ድረስም በዋና ከተማዋ ቴሄራንና በደቡባዊው የባንደር አባስ ከተማ ከፍተኛ የፍንዳታ ድምፆች እየተሰሙ ነበር። የኢራን መንግስት ሚዲያዎች በሀገሪቷ የባህር ዳርቻዎች ላይ የተበታተኑ ጥቃቶች እየተፈጸሙ መሆኑን ገልጿል። በአሁኑ ወቅትም በሆርሙዝ ሰርጥና በኢራን ደቡባዊ የባህር ዳርቻዎች ላይ ሁለቱ ወገኖች ፍጥጫቸው እንደቀጠለ ነው።